በሰባተኛው ጠቅላላ ምርጫ ለመሳተፍ ዝግጅት ላይ ከሚገኙ የፖለቲካ ፓርቲዎች መካከል አንድ ኢትዮጵያ ዴሞክራሲያዊ ፓርቲ ይገኝበታል። የፓርቲው ዋና ጸሐፊ ሰለሞን ሃኒባል ከፋና ሚዲያ ኮርፖሬሽን ማኒፌስቶ ፕሮግራም ጋር በነበራቸው ቆይታ ፓርቲውም የዜግነት ርዕዮተ ዓለምን የሚከተል ከልዩነት ይልቅ ህብረ ብሔራዊ አንድነትን ማጠናከር ላይ የተመሰረተ መሆኑን አብራርተዋል። የተለያዩ ብሔሮች አሉ፣ የተለያዩ ብሔረሰቦች አሉ። እነዚህ የተለያዩ ብሔሮችና ብሔረሰቦች የራሳቸው የሆነ አይደንቲቲ፣ የራሳቸው ማንነት፣ የራሳቸው ባህል፣ የራሳቸው ካልቸር አላቸው። ሁሉም ግን በሀገሪቷ ላይ ኢትዮጵያዊነትን ሼር የምናደርግበት ዜግነትን መሰረት አድርገን ፓርቲያችን ተቋቁሟል። ኢትዮጵያና ኢትዮጵያዊነትን መሰረት አድርገን እንቀሳቀሳለን። ፓርቲው በምርጫ 2018 እንደሚሳተፍና በህዝብ ድምጽ ወደ መንግስት ኃላፊነት ቢመጣም የክልሎችን አደረጃጀት በመልክዓ ምድራዊ አቀማመጥ መሰረት የማደራጀት እቅድ አለው። ይህ አዲስ አደረጃጀት ደግሞ በ14 ክልሎች የሚዋቀር እንደሆነም አብራርተዋል። ዋና ጸሐፊውም በዚህ ማዕቀፍ ውስጥ ፍትሐዊ የሀብት ክፍፍልና ዘላቂ ሰላም ለማረጋገጥ እንደሚሰራ በመግለጽ ጭምር ነው። ከማህበራዊ እኩልነት አንጻር፣ ፍትሐዊ ከሀብት ክፍፍል አንጻር ከኛ ምንድነው የሚጠበቀው ስንል የመጀመሪያው በሶሻል ዲሞክራሲ ውስጥ እኛ አቺቭ ማድረግ እንፈልገው ኢትዮጵያ ውስጥ ያለን ሰላማዊ የሆነ ኢንቫይሮንመንት እንዲፈጠር፣ ፍትሃዊ ሀብት ክፍፍል እንዲኖር፣ ይበል ደግሞ በተለይ ዜጎች መብታቸው የሚከበርበት የኑሮ ጣራ የወጣው የኑሮውን ሂደት የማስተካከል እነዚህ ነገሮች ላይ ፎከስ አድርገን ወደኛ ኮንቴክስት ለምሳሌ ሶሻል ዲሞክራት ብለው የተሳካላቸው ሀገራቶች አሉ። አዲስ በሚያደራጀው የክልል አደረጃጀቶች ውስጥ የስራ ቋንቋ በህዝብ ፍላጎት ላይ ተመስርቶ እንደሚወሰንና በብሔራዊ ደረጃም አገልግሎት ላይ የሚውሉ ቋንቋዎች እንዲመረጡ አድርጋለኝ ብሏል። ፓርቲውም የግብርናና የኢንዱስትሪ ዘርፎች ዋና የኢኮኖሚ ትኩረቶች እንደሆኑ አመልክቷል። ግብርናችን መስተካከል ያለበት ነው ብያለሁ። እያረስን ያለ ነው ትራዲሽናል የሆነ የአስተራረስ ዘዴ ነው ያለን። ያ ትራዲሽናል የሆነ የአስተራረስ ዘዴ ዘመናዊ በሆኑ የአስተራረስ ሂደቶች የመቀየር ነው። እነዛ ዘመናዊ የአስተራረስ ሂደቶች ወይንም የምናመርታቸው ምርቶች ከፍተኛ ለውጥ ያመጣሉ። ኢኮኖሚካሊ ትልቅ ዴቨሎፕመንት ያመጣል። በሌላ በኩል ፓርቲው የስራ አጥነት ችግር መንስኤም ከትምህርት ስርዓት መዳከም የመነጨ ነው ብሏል። ስርዓተ ትምህርቱን ሞር ከቲዮሪ ወደ ቲዮሬቲካል ኤንድ ፕራክቲካል ማድረግ ሀሳብ ነው ያለን። ስራ አጡን ወጣት ደግሞ በተለያዩ ኢንተርፕረነርሺፖች በሙያዎች በማሰልጠን ወጣቶች ተቀጣሪነት ሜንታሊቲ ያላቸው ሳይሆኑ ሙር ስራ ፈጣሪ መንፈስ ያላቸው ወጣቶች እንዲሆኑ እንሰራለን። የከተሞች ልማትን በተመለከተም ከተሞች ስማርት፣ ለነዋሪዎች ምቹ እንዲሁም በዝቅተኛ ዋጋ የመኖሪያ ቤት ፍላጎትን ለማሟላት እንደሚሰራም አመላክቷል። የባህር በር ጉዳይ የብሔራዊ ጥቅም ጉዳይ እንደሆነና በዲፕሎማሲና በህግ አግባብ ለማስመለስ እቅድ እንዳለው ዋና ጸሐፊው በቆይታቸው ያነሱት ጉዳይ ነው። የባህር በሩ የኛ ሀብት ነው። በዓለም አቀፍ ህጉም ብንሄድ አሰብ ወይንም የኛ የባህር በር የኛ ሀብት እንደሆነ ኢቭን ኢፍ ምንም አይነት ክርክር እንዳልተካሄደበት፣ ስለዚህ አሰብ የባህር በር የኛ ነው። ኢትዮጵያን በዲፕሎማሲ በህግ ማዕቀፍ አሰብ ወደኛ መምጣት አለበት። የአንድ ኢትዮጵያ ዴሞክራሲያዊ ፓርቲ ከ40 ሺህ በላይ አባላት ያሉትና ለጠቅላላው ምርጫም እጩዎችን አቅርቧል።